በእስራኤልና በህዝቦላ መካከል የጦርነቱ መቀጠል ስጋት ማርበቡና ህዝቦላም አሜሪካ ያቀረበችውን የተኩስ አቁም ጥሪ ውድቅ ማድረጉ ሲገለጥ ዋሽንግተን በመካከለኛው ምስራቅ ቀጠና ሀገራት ለሚኖሩት አሜሪካውያን ሁሉ ጥብቅ ማስጠንቀቂያ ሰጥቷል። ኢራንም ህዝቦላ የተኩስ አቁም ጥሪውን እንዳይቀበል ጥሪ ማስተላለፏና እስራኤል በደቡባዊ ቤይሩት ክፍል ማጥቃቷን የማታቆም ከሆነ የኢራን ሚሳይሎች ያበጠውን ሊያፈነዱት አፋቸውን አሹለው መዘጋጀታቸው ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የወጋ ቢረሳ የተወጋ ይረሳ ይሏል የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔያኑ በትናንትናው የአመሻሹ አስተያየታቸው አሜሪካና እስራኤል በመካከለኛው ምስራቅ ቀጠና በገቡበት ጦርነት በከፋ መልኩ ውድመትና ኪሳራ ገጥሟቸዋል። ዛሬም አሜሪካ ለይስሙላ የምትታይበትና የምታወራው የድርድርና የተኩስ አቁም ጉዳይ ምጥና ጣሩ ስለበዛባት እንጂ ሌላ አይደለም ነው ያሉት የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔይ። መልእክት የተነበበው ደግሞ በምሽቱ የጸሎት ፕሮግራም መሪዎች ሲሆን አጋጣሚውም የኢስላማዊ ሪፐብሊክ ኢራን መስራች የሆኑትን አያቶላ ሩሆላህ ካሚኔይን ለመዘከር የተዘጋጀ የጸሎት ስነ ስርዓት ነው። ወዲህም ደግሞ የአሜሪካ የህዝብ ተወካዮች አሜሪካ በኢራን ላይ የምትወስደውን የወታደራዊ እርምጃ ታቆም ዘንድ መልእክት ያስተላለፉበት ጊዜም ነው። ወዲያም ለሳምንታት የተደረገ ውይይትም ቢሆን መጨረሻው ዛቻና ማስጠንቀቂያ መሆኑ ሌላ መዘዝ ማማዘዙም ይብሱን ነገር እያጦዘ ቁልፍ የሆነውና የዓለም የኃይል ዘርፍ ደም ስር ተደርጎ የሚታሰበው የሆርሙዝ የውሃ መተላለፊያዎች መዳግም ባለመከፈቱ የትራምፕን አስተዳደር የበረታ ጥያቄ አስነስቶበታል። ትራምፕ በቤተ መንግስታቸው መግለጫ ከኢራን ጋር ከስምምነት ላይ ተደርሷል ቢሎም ታይረን ግን ምኑ ተነክቶ ቀድሞ ነገር ላምባሉ አለበት ኩበት ማለት ነው ስትል መሳለቋና የሀገሪቱ መንፈሳዊ መሪ ሞጅተባ ካሚኔም የሀገራቸው ጠላቶች የከፋ ኪሳራ ከገጠማቸው በኋላ ቁስላቸው እየጠዘጠዛቸው መሆኑን ገልጠዋል። የኢራኑ መንፈሳዊ መሪ ሞጅተባ ካሚኔ አባታቸው ከተገደሉበት ከዚያ የአሜሪካና የእስራኤል ጣምራ ጦርነት አዋጅ ቀን የካቲት 28 በአውሮፓውያኑ ጀምሮ ክፉኛ ካቆሰላቸው ጥይት አንጻር በአደባባይ ታይተው አያውቁም ይሏቸዋል። ዘወትር ሰኔ 4 ቀን ከዚያ የ1989 የአያቶላ ሩሆላህ ካሚኔይ ሞት በኋላ በየዓመቱ ያሉት የሀገሪቱ መንፈሳዊ መሪ የመዘከሪያ ንግግር ጸሎት ያደርጋሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ በኢራን ከገቡበት ጦርነት ይወጡ ዘንድ ከሀገር ቤት ጫናና ግፊቱ በርትቶባቸዋል የሚባለው የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺን ከአሜሪካ ጋር የሚደረገው ግንኙነት ጨርሶ አልተቋረጠም፣ ግን ደግሞ ተአማኒ የሆነ ውጤት ቀርቶ ፍንጭ አልታየበትም ነው ያሉት። በአሜሪካ የህግ አውጪ ምክር ቤት አራቱ የሪፐብሊካን ፓርቲ አካላት ዴሞክራቶችን መቀላቀላቸውና አሜሪካ ጦሯን ከኢራን ታስወጣ የሚለውን ትዕዛዝ ማጽናታቸውን የተገለጠው ይሄ ደግሞ ይላሉ ዴሞክራቶች ለአሜሪካው ፕሬዚደንት ዶናልድ ትራምፕ የመጨረሻው ትልቁ ጥሪ ነው ሲሉም ያሳያሉ። ዴሞክራቶች ትራምፕ በኢራን የገቡበትን ጦርነት ያልታወቀና ህገወጥ ሲሉም ነው የተቹት። ትራምፕ ከኔታንያሁ ጋር ዶልተው የጣምራ ጦርነት የከፈቱባት ኢራን በበኩሏ ዩራኒየም የማብላላትና ለሰላማዊ የኃይል አማራጭ የኒውክሌር ፕሮግራሟን እንደማትተው አስረግጣለች። አሁን በዚህ ሁኔታ ያለች ኢራንን መተው ደግሞ በበቀል ስሜትና ስሌት የታመቀውን እቅዷን ተግባራዊ ታደርግ ዘንድ መፍቀድ ነውና ለአሜሪካና ለእስራኤል ኢራን ተኝታ እንደማታድርላቸው ተገልጦላቸዋል። ትራምፕ ጦራቸውን ከኢራን ያስወጡ ዘንድን ጫናና ተግሳጹ በርትቶባቸዋል። ኔታንያሁ ደግሞ ገና በሊባኖስ ደቡባዊ ቤይሩት የጦርነቱን እሳት እየቆሰቆሱና እያራገቡት ነው። ይሄ ሁሉ መስቀልቅልና ፍንጅርጅር አቋምስ በምንና እንዴት ይታረቃል የሚለው ጉዳይ ገና ጥያቄ ነው። የሄዝቦላው መሪ ሼክ ናይም ቃሲም በበኩላቸው የደቡባዊ ቤይሩት ክፍል መንደሩና ሰፈሩ ከእስራኤል ቦምብ ጥቃት የማያርፍ ከሆነ ህዝባችን እየተገደለ የሰሜን እስራኤል ክፍል ላፍታ ሰላም ያገኛል ብላችሁ አታስቡ። ቀድሞ ነገርም የተኩስ አቁም ብሎ ነገር ጥንቅሪ በልባ ፍንጫችን ይውጣ ነው ያሉት። የኢራን አብዮታዊ ዘብ ኃይል በበኩሉ ባወጣው መግለጫው ሄዝቦላ የተኩስ አቁም ጥሪውን የሚቀበለው በመላው ቀጠናው ግንባሮች ያለው ጦርነት ካበቃ ብቻ ነው ሲል በአጽንኦት ገልጧል። እስራኤል ሙሉ በሙሉ ከሊባኖስ የዱካን አቧራ ራግፋ ሳትወጣ አሜሪካም ጦሯን ከመካከለኛው ምስራቅ ቀጠናና ከባህረ ሰላጤው ቀጠና ሀገራት ሳታስወጣ ከቶ ምን ይሉት የተኩስ አቁም ስምምነት ይደረሳል? ይሄ ትራምፕ የሚለው ነገር አትመኑት፣ ዶሮን ሲያታልሏት በመጫኛ ጣሏት ነውና ሲል ሄዝቦላ ፈጽሞ የተኩስ አቁም ይሉት ነገር
ነገር እንዳይቀበል ትዕዛዝ አስታጥቆታል ነው የተባለው። ጋልፍ ኒውስ ዛሬ ባወጣው መረጃው ይላል በመካከለኛው ምስራቅ ቀጠና ውጥረቱ ከምን ጊዜውም በላይ ተካሯል ነው ያለው። ሂዝቦላና እስራኤል በአዲስ ተደባድበዋል። አሜሪካን በበኩሏ በመካከለኛው ምስራቅ ቀጠና ለሚኖሩ ዜጎቿ ጥብቅ ማስጠንቀቂያ መስጠቷን የተሰማው እስራኤል በጋዛ ሰርጥና በሊባኖስ ከያዘችው አስከፊ ጦርነት አንጻር የኢራን እጅ አዙር ክንድ እንደ ሀውቲ በመሳሰሉት ኃይሎች ይህ መርከቦች ጥቃት ቢሉ የንጹሐን ጥቃት በየትኛውን ጊዜና ቦታ ሊፈጸም ይችላል የሚል ስጋትን አርብቧልና አሜሪካ ለዜጎቿ ማስጠንቀቂያ እንድትሰጥም ማስገድዷታል ሲል ዘገባው ያትታል። በተለይም ደግሞ አሜሪካ በኢየሩሳሌምና በሪያድ ያሉ ዜጎቿ ማስተዋል የተሞላበት ጥንቃቄ ያደርጉ ዘንድ ነው ያሳሰባቸው። የእስራኤል ኃይሎች በደቡባዊ ሊባኖስ አዲስ እና ከባድ የተባለ አየር ጥቃት መያዛቸው ሲነገር ሂዝቦላም በበኩሉ በሰሜናዊ እስራኤል ክፍል አደገኛ ጥቃቱን ተያይዞታል ነው የተባለው። በከፍተኛ ደረጃ የተሟላ ትጥቅ እንዳለ የሚነገርለት የሊባኖሱ ተዋጊ አንጃ ሂዝቦላ በተባበሩት አረብ ኤምሬት በጂሲሲ ወይም በጋልፍ ኮኦፕሬሽን ካውንስል በአሜሪካና በእንግሊዝ እንዲሁም በሌሎችም ሀገራት በአሸባሪነት መፈረጁ ይታወቃል። በኢራን ጦር ኃይል ከፍተኛው አማካሪ ሞህሰን ራዛይ በበኩላቸው ዛሬ በሰጡት ማብራሪያ እስራኤል በደቡባዊ ሊባኖስ ምንም አይነት ጥቃት ብትጀምር የኢራን ሚሳይሎች የእሳትና አሲድ አበላ ዶፋቸውን ሊያወርዱባት ጥፋትና ሞት አርግዘዋ ሞጥሙጠው ተጠንቅቀዋል ያሉት ኢራን ለሊባኖሱ ሂዝቦላ ዳግም አለኝታነቷንና ድጋፏን አስረግጣለችም ነው የተባለው። ራዛይ እስራኤል ከሊባኖስ ምድር ሳትውል ሳታድር ትወጣ ዘንድም ነው ያስጠነቀቋት። ኢራን በየትኛውም መልኩ ከሊባኖስ የተለየ ስምምነት አታደርግምም ሲሉ አስረግጠዋል። ሰውየው በጽኑ ማስጠንቀቂያቸው እስራኤል ከሊባኖስ ቶሎ የማትወጣ ከሆነ ሲሉ ደግሞ በእነዚያ የ40 ቀናት ጦርነቶች ያልታየና ያልተሰማ መዓትና መቅሰፍት ይወርድባታል ሲሉ ክፉኛ ነው ያስጠነቀቁት። ረዛ ያሉ ኢራን የተያዘባት የ24 ቢሊዮን ዶላር የሚጠጋ ገንዘብ ካልተለቀቀ በስተቀር ማንም ተኝቶ አድራትም ሲሉ ጣታቸውን ነቅንቀዋል። በእስራኤልና በሊባኖስ መካከል ከባለፈው የካቲት ወር በጀመረው ከባድ ጦርነት ከ3000 በላይ ሊባኖሳውያን ሕይወታቸውን ማጣታቸው ይነገራል። እስራኤልና ሂዝቦላ ዛሬም በአዲስና ጠንካራ በትር እየተደባደቡ ነው ሲል የአናዶሉ ዘገባ ያትታል። ኢራንም ሁሉም መሻቷና ያቀረበቻቸው መመዘኛዎቿም ቅድመ ሁኔታዎች ካልተፈጸሙ በስተቀር ግማሽ ጎፈሬ ግማሽ ልጩ ይሉትን የሆነ የሰላም ድርድርና የተኩስ አቁም ብሎ ነገር እንደሌለን የገለጠችው ኢራን ሂዝቦላ እንዲች ብሎ የተኩስ አቁም ስምምነት ብሎ ቀልድ እንዳይቀበል ነው ያስጠነቀቀችው። ይህ አልሁራ ዘገባ እንደሚያትተው የሊባኖሱ ፕሬዚደንት ጆሴፍ አውን ትናንት አመሻሹ ላይ በሰጡት ማብራሪያ የተኩስ አቁም ስምምነቱ በ24 ሰዓት ተግባራዊ ይሆናል ሲሉ የሂዝቦላው መሪ ሼክ ናይም ቃሲም ደግሞ ኃይላቸው በእስራኤል ላይ የተጠናከረ ጥቃቱን ይቀጥላል ነው ያሉት። መብላቷን አላወቀች እጇን ታጠበች ችሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው አሜሪካ ኢራንን በጦርነትም በዲፕሎማሲውም ረገድ ታሸንፋለች ብለዋል። ካረጁ አይበጁ። ራውተርስና አዣንስ ፍራንስ ፕሬስ በምሽቱ ዘገባቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ የሰጡትን መግለጫ አውጥተውታል። እናም አሉ ፕሬዚደንቱ በመካከለኛው ምስራቅ ጦርነት ባንድ የሚሆን በሌላ አሜሪካ ታሸንፋለች፣ በዲፕሎማሲውም በጦርነቱም እናሸንፋለን ብለዋል ሲሉ አስረግጠዋል። ትራምፕ የወደዱትን ሲያጡ የጠሉትን ይቀላውጡ በሆነባቸው መሻታቸው ከኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ ጋር ለመገናኘት መቋመጣቸውን አስታውቀዋል። ካልሆነም ግን አሉ ትራምፕ ያ ለኔ ክብር ነው ሲሉ ተደምጠዋል። ትራምፕ መለስ አድርገው ደግሞ ይህንን አሉ። ኢራን በዚህ ወቅት በተኩስ አቁም ስምምነት ውስጥ እያለን ጥቃት ብትፈጽም አለቃ በቃ ጦርነቱ ዳግም ይቀጥላል ሲሉ አስጠንቅቀዋል። ውቂው ደብልቂው ጉዳዩ እንዲህ የዋዛ አልሆነም። አፍንጫን ሲመቱት አይን ያለቅሳልን የሆነው የኢራንና የሂዝቦላ ጉዳይ በዚያ ቀጠና የእሳቱ ዶፍ ዝናብ ደመናው እንዲንጠረዘዝ አድርጎታል። አፓ የዜና ምንጭ በበኩሉ በዛሬ ማለዳ ዘገባው የአሜሪካው ፕሬዚደንት ዶናልድ ትራምፕ ተናገሩ ሲል ያሰራጨው ዘገባ ይህንን ይላል። አሜሪካ የኢራንን ጦርነት ቶሎ ገፋ አድርጋ አጠናቃ በኪዩባ ገብታ የሀገሪቱን መንግስት ለመቀየር ግብ አስቀምጣለች ሲል ያሳያል። አለባብሰው ቢያርሱ ባረም ይመለሱ ይሉትን ያስታውሷል። አሊያም 9 አሳደዳ እንዳይዝም በቤተ መንግስታቸው ዋይት ሃውስ የትናንትና ምሽቱ መግለጫቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው ለኪዩባ በጣም ጥሩና የሚበጅ እቅድ አላት፣ ያውም በዚያች ሀገር ያለው መንግስትና አስተዳደር የማያስደስት ነውና ቶሎ መለወጥ ያስፈልገዋል፣ ያንን እናደርጋለን ሲሉ አስታውቀዋል። ደርሶ በኢራን የገቡበትን ጦርነት የእሳት ባህር ዋና ሆኖባቸዋል የሚባልላቸው ትራምፕ ገና ሌላ ጦርነት ሌላ እልቂትና ጥፋት በኪዩባ መጎንጎናቸው ከሀገር ቤት ከተነሳባቸው ትችትና የበረታ ተቃውሞ አንጻር የት ሊያደርሳቸው ይችል ይሆን የሚል ጥያቄን አስነስቶባቸዋል። የጠገበ የሚራባ ይመስለው ይሏል። ይህ በእንዲህ እንዳለ በኢራን ያለመረጋጋቱ መገንፈሉን ተከትሎ የድፍድፍ ነዳጅ ዘይት ዋጋ ያለመረጋጋቱና ማሻቀቡ ነው የተሰማው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውዮርከርን፣ ኢራን ኢንተርናሽናልን፣ ኤዥያ ቱዴይን፣ ፍራንስ 24ን፣ ኢንዲፔንደንትን፣ ፎክስ ኒውስን፣ ኤዥያዋንን፣ ቲአርቲ ወርልድን፣
ኢኮኖሚክስ ታይምስ እና ጄሩዛሌም ፖስትን ተጠቅመናል።